አያማሩ ቤቴ ሾላ ነው ቤቴ ሾላ ነው ቤቴ አያማሩ ቤቴ ሾላ ነው ቤቴ ሾላ ነው ቤቴ አያማሩ ቤቴ ሾላ ነው ቤቴ ሾላ ሾላው ባህሩ በየነ ያኩብ ባላለው የቅዱስ ጊዮርጊስ እግር ኳስ ክለብ ደጋፊና አስጨፋሪ ነኝ። ያኩብ በየነ የበየነ ልጅ የሚበላው ጮማ የሚጠጣው ጠጅ መልኩ ያበሻ ስራው የፈረንጅ መቼ ታሰራል ዋስጠራል እንጂ ይዘገያል እንጂ ይገባል ኮሌጅ ብያለሁ። ያኩብ ባላለው የምታዩት ኢዩኤል ቢረዳ ይባላል። የኢትዮጵያ ቡና እግር ኳስ ክለብ አስጨፋሪ ነው። በቅጥያ ስሙ እኛ ቆሴ ነው የምንለው። ቆሴ ማለት ያው የጨርቆስ ልጅ ስለሆነ ሁለት ፊደል ወስደን ቆሴ ብለነው የሰፈር ስሙ ቆሴ ነው የምንለው። መወፈሩን ጠልቶ እንደዚህ ቢቀጥን ዮሴፍ ቀበሩት በሐሳብ መስጫ ሳጥን ለራሱ እንደመስጠት ነው። ግን ያው አንዱ ያሳዝካ ሶስቱ አንዱ ምስኪን ለሆነው ቅዱስ ይባላል። ቅዱስ ስሙ ቅዱስ ስራው እርኩስ ብለነዋል። ያው አንዳንድ ካሜራማን ነው ካሜራማን ላይ ስናንቀላፋም ሆነ የሆነ እንከን ፈልጎ ስለሚያነሳን ስሙ ቅዱስ ስራው እርኩስ ብለነዋል። አጠቃላይ 1050 ብር ነው የገዛሁት። ዳኛቸው ጉደታ ቻቻ ትሪ ላይ ቡሊ አገላባጭ ብቻ ለብቻ የተባለለት ይላል። የካሳንቺሱ ምርጥ ጓደኛችን ነው። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ዛሬ በሀገሬ ቴሌቪዥን ልዩ ዝግጅት በሜዳ ላይ የምናውቃችሁን የእግር ኳስ ደጋፊዎች ወደ ኩሽና አምጥተናችኋል። ዛሬ ግጥሚያው በኳስ ሳይሆን በክትፎ ነው። ውድድሩ እንዴት እንደሚካሄድ ደንቦቹንና የተያዘላችሁን በጀት አሁን ነግራችኋለሁ። ደንብ 1 ግብይት ሾላ ገበያ። አሁን ቀጥታ ወደ ሾላ ገበያ ትሄዳላችሁ። ቅቤና ለቅቤ ማንጠሪያ የሚሆኑ ቅመማ ቅመሞችንና ለገና ገበታው የሚያስፈልጉ ነገሮችን ሁሉ ትገዛላችሁ። የገዛችሁት ቅመም ጥራትና ለቅቤው የሚስማማ መሆኑ ይመዘናል። ስለዚህ ምርጫችሁ ጥንቃቄ የተሞላበት ይሁን። ደንብ 2 የበጀት አጠቃቀም። ለእያንዳንዳችሁ ለግብይት የሚሆን 1500 ብር ተመድቦላችኋል። ከዚህ በጀት በላይ መጠቀም አይቻል። በጀቱን ቆጥቦ የተጠቀመና ጥራቱን የጠበቀ ግብዓት የገዛ ተወዳዳሪ ተጨማሪ ነጥብ ሊያገኝ ይችላል። መተናል እንግዲህ ለውይይት መተናል። እንኳን ደስ አላችሁ። ሾሊቲ ሾላ አያማሩ ቤቴ ሾላ ነው ቤቴ ሾላ ነው ቤቴ አብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎም ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞም ክምሩ ሆ መቼም ላይ ጎልናቸው ሆ ሙሉ ነው መንደሩ ሆ እመየም በቅበይ ደሞ ካገር ጥበብሽ የእጅ ወርቅሽ ያጎላው ደሞ ያምራል ጥለትሽ ሸብ ያለው መቀነቱ ከወገብሽ የጭንቅላ ቅቤ ገዝቼ ዝም እየላቅልጠው እንደ ሰዎች ጉዞ በጣም ረጅም ነው። ፒፓውን እንደምታዩት ነው። የበዓሉን እየሸማመተ ነው። አሲና መላ አሲና ገናዬ ዮሐስና ቅቤ ማን ታረስ በዓልን እስኪ ፋልን ነው በክትፎ ነው እንዴት ነው? እስኪ ለቅቤ የሚሆን እስኪ ማን ታረስ ምን አላችሁ? የቅቤ ቅመም እቺ ምንድነች? እስኪ ታግዙናላችሁ በሙያው ሩሚት ሚታ ከካሰች ባልትና አለን ውባህን ሚበቃል ዓለም የማይል ዘር ቀለም መተዋላው ኮሸር ቅቤ ላይ የሚደረገው እንደዚህ ነው። ተፈሽቶ ነው እንደዚሁ ይሁን ይመስገን። አሁን እንትን አለ ማሚዬ ግማሽ ስጥኛ የ3ቱን አሲና በል ገናዬ አሲና በል አሲና ገናዬ ኮሰረት ኮረሪማ እንዲሁም ደግሞ ጋሽ ቅቤ ቻፓው በሚችለው መጠን ገዝተን እንግዲህ ወደ ማብሰያ ቦታችን ልንሄድ እነሆ ጨርሰናል። ለሁላችሁም መልካም በዓል ይሁን። በዓል እንዴት የበዓል እንዴት ነው ደባቡ? ፖስት ካርዶች ምናምን አሉሽ? ቆንጆ ነገር አሉሽ? ይኸው ዘካት ከበጀታችን ላይ እስኪ ያው ያልታዘዝን አንድ ነገር ነው እንግዲህ እንኳን አደረሳችሁ ለማለት ነው። እስኪ ወንድሜንም በዛው ማበረታታት ነው።
እስኪ አሪፍ ቆንጆ ነገር እስኪ አሪፍ ለራሱ እንደመስጠት ነው። ግን ያው አንዱ ያሳዝ ከሶስቱ አንዱ ምስኪን ለሆነው እንሰጠዋለን እቺን ጊፍት። ብዬም ተነሱ በሉን የጌቶቹ ጌታ በረከት የሆነኝ ፍቅር የማታ ማታን ጎዶሎ ማያውቁ ደሞን ሁሌም ጎተራቸው ስንቱን ያጠገበው ደሞ ሙሉ ሞሰባቸው ከሸረፈው ሙላት ሰኞም ክምሩ መቼም ላይ ጎላቸው ሁሉ ነው መንደሩ እመየም በቀበይ ደሞ ካገር ጥበብሽ የሻቆላው ደሞ ያምራል ቴንክዩሽ መልካም በዓል አሜን አሜን ከወገብሽ ያለው ሁሉን ቻይ እዚህ እናየዋለን ከቤታራችን። አረ እኔ ቅቤውን ሳልገዛ ልጨርሰው ነው እየተወሰወስኩ ነው እንዳለ የሚታየው ነገር እንዳለ ኧረ እዚህ እኔ ተመቸኝ። ስራ ለራሱ ነው ግን ነገር ሁሉም ክትፎ ላልስጥ እያሉኝ ነበር ግን በቃ ኧረ እኔ እንዳለ ባለው ለፍር ሲመነዘር ዘርቀለም መተዋላው ወደቡ ያውዳመቱ ድባ ፈዘው ኩስረት አለኛ ሲረዳዳ ዲጣውም ውስጥ አርክሽኛል። ቴንክ ዩ መልካም ቀን። ይሸታል መንደሩም ሰላም ያኮራል መጫወት ከሀገር ልጅ ጋር ደስ ደቃቅ ጨው ፈልጌ ነበር ማሚ። ስንት ነው? ሩቡ ብለን ይኸው ለዛሬ ቀን ደርሰናል። እንኳን አደረሳችሁ እንኳን አብሮ አደረሰን። ሶስቱም ወሮበላዎች ትዳር ስለሌላቸው የት እንደሚገዛ የት እንደሚተረፍ አያውቁም። አሁን እስቲ ወደዛ ደግሞ ለበዓል ሌላ የሚያስፈልግ አስቤዛዎች ይገዛሉ። ዋው ይሄ ትክክለኛ ምንም ያልተቀላቀለ ምንም የሸኑ ነው የሸኑ በቃ እኔ ራስ ሀገሩ ራሱ እንደዚህ ያስታውቃል። በዚህ እስኪችን አድርጊ እቺ ኮሰረቷ አላረክሽልኝ ኮሰረቷን በርከት አድርገ ትንሽ ጨመረ እውነት አይ እንዲበል መጀመሪያ ቀብሎ ከቀለጠ በኋላ ከዛ እቺኛውን ቅመም ገዝቼ ነበር የቅቤ ቅመም ግማሿን እቺ የቅቤ ቅመም ነች። መጀመሪያ ይሄን ነው የምጀምረው ከዛ በኋላ ኮመጫ እነሱ ከየት ይመጣሉ? መልካም በዓል ለማንኛውም እህቴ እሺ ከእናት ከአባቴ ቤት ያለኝ ትዝታ እህት ወንድሞቼ ደስ የሚል ጨዋታ ጠራኝ የጠዋቱ ጤዛ የበረቱ ሽታ። ደንብ 3 የቅቤ ማንጠሪያና ክትፎ አዘገጃጀት። ከገበያ መልስ ወደ ጎልደን ቱሊፕ ሆቴል ተመልሳችኋል። የገዛችሁትን ቅቤና ቅመም በመጠቀም መጀመሪያ ቅቤውን ታነጥራላችሁ። በመቀጠልም ስጋውን ትከትፉና ክትፎውን ሰርታችሁ ሙሉ የገና ገበታ ታዘጋጃላችሁ። ንጹህና የአሰራር ቅደም ተከተል ትልቅ ግምት ይሰጠዋል። ከዛም ሁላችሁም የሰራችሁትን ክትፎ ለየራሳችሁ ከ10 ነጥብ ትሰጣላችሁ። መልካም ዕድል።
ሰላም ቤተሰቦች፣ እንኳን በድጋሚ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ። ዛሬ እንግዲህ በዓልን ከእናንተ ጋር ለማሳለፍ ከጧት ጀምሮ በሾላ ገበያ የነበረንን ፕሮግራም አሳይተናችኋል። አሁን ደግሞ ቂቤውን አንጥረን ክትፎ ለመስራት በእኛ በኩል ያው እንደምታዩት ዝግጅታችንን ጨርሰናል። ያው የሾላ ገበያ ቆይታችንን አጠናቀን ወደ ምግብ ማዘጋጀት ሄዳን። ለመጀመሪያ ስሜን ላስተዋውቃችሁ፣ ያኩብ እባላለሁ። የማድቤት ስሜ ደግሞ ከበቡሽ እና እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ዛሬ ቀኑን ከሾላ ገበያ ጥሩ መልካም ገበያ ተገበያይተን የገበያውን ሁኔታ አጥንተን የሚያስፈልገንን ገዝተን አሁን እዚህ ተገኝተናል። እዚህ ደግሞ ቀሪው ደግሞ ያለብን ስራ የገዛናቸውን እቃዎች ደግሞ እዚህ ጋር ምናምን በተግባር ሰርተን ቆንጆ የከትፎ የምናበላችሁ ሰዓት ላይ ደርሰናል። ሁሉን እቃ ሟልተናል። ገበያውንም አጥንተናል። በጣም ነው የምናመሰግናችሁ። ሼፍ ያኩብ እባላለሁ። ቴንክ ዩ። እንዴ ዝግጅት ክፍሉ እኮ በከለራችሁ ስሩ አይደለም ያለው። ያኩብ በስትክክል ከተፍ አትኮርጃ ከኔ እዛው ያየ ከልለ ስራ እንዴ ፈተና አረኩክ እንዳታጠፊ ከዚህ አታዋረኝ እንደምታዩት በጣም የሚያምር ውብ የሆነ ከተቻት ማንኪያዎች እሺ እንግዲህ ወደ ዝግጅታችን እየገባን ነው። ቅቤያችንን እንደምታዩት ወዝ ያለው ቅቤ ነው የተሸጠልን። እንግዲህ አሁን ጋል እናረጋታለን። ደስ ዝም ብለህ አንተ ንፍሮ መቀቀል ነው የምታውቀው። በተወደደ ቅቤ ላስቲኩንም ማቅለጥ ነው አንድ ላይ። ሙያ የሌለው የሀገር ሸክም ነው። የፀጉርም የገባ አለ እንግዲህ የገዛ አለ። የእሱን እስከምናጣራ ድረስ ሁሌም ጎተራቸው ስንቱን ያጠገበው ደግሞ ሙሉ ሞሰባቸው ከሸረፈው ሙላቱ ከሰኞው ክምሩ ሆ መቼም ላይ ጎላቸው ሆ ሙሉ ነው። እንዲህ ያማረና ቆንጆ የሆነ ነገር ሁላችሁም ቤታችሁ ገዝታችሁ መሞከር ትችላላችሁ። ምክንያቱም ቆንጆ የክትፎ ሰርቶ እናበላችኋለን። ጣት የሚያስቆረጥም ክትፎ እንደምንሰራ እርግጠኛ ነን። ሙዝ ገዝታችሁ የመጣችሁም አትርሱት። ያኩብ እባላለሁ። በማድቤት ስሜ ከበቡሽ። ለዛሬ ከበቡሽ ሆኛለሁ። ያኩብ አሁን ኧረ ተው እባክህ ስም ይቻች ቅዱሴ አራዳ ልጅ እጁን እንዳለ እጁ ነው እየደፈ ያለ ክትፎ ነው የተባልከው። እዛ ጋር ጎረድ ከሌው ላይ ከረሜላ ልስጥ። ያው እዚህ መድረክ ላይ መቼም እኔና ዩኤል እዚህ መድረክ ላይ ራብና ጥጋብ ሆነን ነው የምንሰራው። እኔና ያኩቡ ብርቄ በደንብ ድምጽ ሼፍ ሆነናል። ከእንግዲህ ጀምሮ ላጤ ይሻለናል። ቅቤያችን እንግዲህ ስናነጥረው ቀለል አድርገን ሳናበስለው ጠቆር ሳይል ወደዚህ እናመጣዋለን። ከዛ በኋላ ቅመማ ቅመሞችን እንጨምርና
ድጋሚ ነጋሽ ኮሰረት እንግዲህ እነሆ ቦታቸውን ጠብቀው ካጭሏል። ቀጥታ እንደወረደ ነው የምሰራላችሁ የአራዳ ልጆች። ከየትኛው ጣቢያ እንግዲህ በያኩቡ ስጋ ነው የምንሰራው፣ ያው በበሬ ይብላኝ ለእናንተ። እኔስ ማዳም ቤት 4 ዓመት ሰርቻለሁ። ያ ስራ ጫና በዝቶብኝ ነው። 2 ታሞች ቤት ገብቼ ስራ ሲበዛብኝ በደሞዝ ምክንያት ተጣልቼ ነው የመጣሁትኝ። ኮሰረቷን በደንብ አድርገን ጨምረታለን። የምታት እንግዲህ ጨምረታ አድርገን ያው ትንሽ ሊኮርጁ ስለሚችሉ ቻቻ ሽታው እየደረሰ ሽታው የኛ ኦሪጂናል ቅቤ ነው። እንግዲህ ያው የፀጉር የገዛህ እግዚአብሔር ይወቅልህ። ሩብ ነው እንደ የገዛ የሩብ አጋማሽ የፀጉር ነው ተባለ እኮ ያዕቆብን አልሰማም? ሩብ ሲል የሩብ አጋማሽ ኧረ ፓስታ አደረገው ፓስታ አደረገው። ስጎ የለም። ኮረሪማችንን እንደብቃለን። አባት ወጨ በሬ ብቻ ነው ያለው እዚህ ጋር። ወይ ዱለት ምን አለ ያዕቆብ ምን አለ። ቢላዋ ትንሽ አንደኛው አንሳብኛለች። ቢላዋ አንዷ አንሳብኛለች። ቅቤም ታነጥራለህ እቤትህም ገብተህ ምግብ አምጡ ትላለህ። እንግዲህ ሙያችንን አይታችሁ ለትዳር የምፈልጉ ሰዎች ዋንዬ እንግዲህ ያው አንቺ ያሳየሽኝ ነው እኔም ሆነ ከተበላን እኩል ተበላን ነው። ያዕቆብ አትጨናነቁ። ያንን ያህል ትዳር እንደሌላችሁ ይታወቃል። ችግር የለውም። ማየ ምግብ አምጪ በሚል እንደምታስነሳ እናውቋል። ያዕቆብማ እናት ቤት በመኖር ማራዶና ነው። ሳቅ አንተ ስራ ትስራና ሰው ሰራ እያየ ሰርታ ትብላና እንግዲህ በምታዩት ሁኔታ ቅቤያችንን አንጥረን ፏ አርገን ጨርሰናል። አንድ ቢላ ግን አንሶብኛል። ተለቅ ያለ ቢላ ቢሆን አሁን ገባህ አይደል? እጃችንን ለቅለቅ ብለን ወደ ከተፈው እነሱ ጋሽ ማጥለያ የለም። ያዕቆብ እናቴ ትሙት እናቴ ትውለድ። ተመልከት በእናትህ በመፍጫ ነው የምትለው እኮ አይገርም? ቆያችሁ እንዴ ከጀመራችሁ? ማጥለያ ኮስቲስ ቲቪውን በሚገርም ሁኔታ በቆንጆ ፍጥነት ነው የጨረስኩት። ከልለ ስራ ከልለ ስራ እንዳይበላን ነው እንዳይነው ሰምስ ያዕቆብ ጎበዝ ነው። ክፍለ ሀገር 18 ዓመት ላይ መተህ እንግዲህ የሰፈራችን ስጋ ቤቶች በዚህ ጉዳይ እያያችሁን ጋር ክትፎ የክትፎ ጌታ መጣ ይላል። ቅዱሴ ተመችተሽኛል። ቅድም ያልሽው አባባል ገበያ ላይ 50 ብር ስትሰጪ ሴትዮዋ ካሜራውን ስታዩ ምን አለች? በደንብ እርዳኝ በእናትህ ቅረጸኝ። የኔን አላያትም እንዴ? ማይም ነበር። ስነ ስርዓት የለም እንዴ? እንዴ ያለ ሰው ፍቃድ እንዴት ታነሳለህ? ስነ ስርዓት የለም እንዴ? ስነ ስርዓት የለም ማለት ነው። አራርልም እኮ የባል ቀረጻ ነው ምንም ነገር እላታለሁ። ቢሆንስ በእጁ አመድ አስጨበጥኳት። የመጀመሪያ ቅቤ ያገነፈለ
እርሳስ የሚገነፍልበት ሱቅ ቅቤ ይገርማል። እንደዚህ ነው የሚሆነው። እርሳስ ይገነፍልበታል እንኳን ቅቤ። አየር ጀግና ነች በጣም። በምን በማስጨፈር ነው? ከነላርጎ ነው እንዲገዛሽ ባላርጓት ቢሆን እንጂ ቀደም ብዬ እኔም ቢላ ይደቃል ማለት ይደቃል ማለት ማሰብ ማጥለያ እያመጡት ቻቻ ይኸውልሽ በቃ ክትፎ ታዲያ ጀግና ደስ አለች የምትቀረው ወደ መይሰብ ቶቶት ምን ያውቃል? አንዱም ቢላስተኛ ስጠኝ ስለ የተከተፈ ስጋ አይ ትልቁን ስ ቢላስተኛ ያ አነስ ያለች ናት። አንደኛዋ ለመያዝ አትመችም። ገባ ሁለቱም ትልቅ ቢላ ነበር መሆን የነበረበት። ባላችሁ ነገር ተጠቀሙ ነው የተባለ። ባላችሁ ስትባል ደግሞ ሌላ ስለት እንዳትጠቀሙ። እንግዲህ እንደምታዩት ነው ያኩቡ ሶፍት እዚህ የሚሰራበት ላይ ጥሎ ነው የሚሄደው። ያው እንግዲህ ክትፏችንን እንዴ በጣም የሚገርመው ነገር ስጋ እንደዚህ በዚህ ደረጃ መፍጨት ማለት ይገና ለማስከተፍ ዋንዬ እንግዲህ እያየሽ እናቴ እንደዚህ እየሰራች ነው ለካ። እኔ ቁጭ ብለሽ ትበያለሽ እላለሁ። አንቺ ቢላ ጨረስሽ እንዴ? ጨረስኪ? ምን ልታደርጊ? ንዋስ እንጂ የኔ እንትን እንጂ ምድብ ስፍራ ቀየረ። ያጉ አታዋራኝ። ሰዓት ይብገል። ለፒዛ ነው እንደ ፈለኩ ምን ሆነ ነው? ያኩቡ ከወገብ ሰበር አትበል። ቀና ብለህ ኮራ ብለህ አሪፍ ሰራችት። በጣም ጥሩ ሄዱ። በጣም ዋናው ቅቤ መስሏል። ማንጣር መስሏል። ኧረ ቅቤው ነው ዋናው። እንዴ ይሄ ነው። ይሄ ካልደቀቀ አይዱላ ይላል ክትፎ ይላል። አይ ክትፎ ይላል። ሁሉም ስጋህን ወደ እኔ አምጥተህብኝ ነው የበዛው። ስጋው ይሁን ግን ለዘመድ እንዲበቃ አድርጌ ይሄ ክትፎ ምን እንደምታውቃለሽ? እዩ ለጥምቀት አጨርሱ ማለት መንታ ነው አይደል? ይሄ በሬው ያካ መንታው ነው የታረደው አይደል? ያንተ ጓደኛ ነው ወይ ያኩ 80 ጠርተኸኝ ያረከኝን እንዳረሰ ቀጫጫ በሬ ገዝተህ አስታወስክ? ይሄ ሁሉ ሰው መጥቶ አረ እግዚአብሔር ይመስገን ወጡ በቃ አላለኝ። ቀዩ ተለቀቀ አይላለው ለካ ወጡ ረጅም ሰዓት ዝናብ ላይ ነበር። ምንም ማድረግ አይቻልም። ይሄል ማለት ነው ስሜት ያት እየተጠራሽ ምናልሽ ያክ አፍሪካ ከማዳም ቤት እንደዚህ ግድልህብና ኖሩ። ያኩቡ ያራዳ ልጅ ኤሌክትሪክ መኪና ማደያ የምታቆም ልጅ ኤሌክትሪክ መኪና ማደያ የሚሰለፍ ሰው ያርሰና ተሾት ያርሰና ያርሰና ተሾት ያርሰና ሚና ያርሰና ተሾት ያርሰና ያርሰና ስጋው እንዳለ ወደኛ አድርጋችሁት ስጋውንማ ወደኛ አድርጋችሁት ካሜራ የሌለ መስሏችኋል። ናቂው ላይ ስንል ለምን መሰለህ ስላልደቀቀ እኮ እናንተ ትልቅ የመሰላችሁ እኮ አንኳሩን ከሰል አደረጋችሁት እኮ በልታችሁ ጨርሳችሁት ነው እንጂ ከጥፋችሁ አይመስለኝም። ለዚህ ነው ማዳም ቤት ሲምቀኝ እንደመስሉ አሁን ነው የገባኝ። በትንንሹ መቁረጥ የለብም ይገኝ እንደዚህ ግዳ እንግድም ቢሆን ማለት ነው። አስቃስ ታደርገውና ያያይሽ ና ወዬ ትለዋለህ። ተታና ያየሽ ነው ትላለህ እንዴ? አትይም እንደዚህ አትይም እዚህ አታውቅም። አረባን ራሱ እንደዚህ ነው የሚቀርበው። በጣም አሪፍ ነው ያደረጋችሁት። በስማ የከሸፈ ዱለት አስመስለው ክትፎ ትላለህ።
ይላል እናቴ። ለሰርጎ ለክርስትናው እንዲሁም ለበርዝዴው ይላል ያኩቡ ክትፎ ይላል። ለሰርጎ ለክርስትናው እንዲሁም ለልደቱ ያኩቡ ክትፎ። የማትበላውን ነገር አትመኝ። ጥሬ ዱለት እያዘዘ ሁል ጊዜ ክትፎ ነሽ በይኝ እያላት እንዲህ ነው እንጂ ጀግናው። ወይኔ ዓለም ፀሐይ ተስፋዬ ግማሹ መተሽ ብታግዥ ምን አለ? ዝም ብሎ ትደህ ጋሽ ሚስት ቢላውን እኮ አደነስከው ወንድ ቢላው መጥረቢያ ያደረገው ወይ ከሀያት ከቢታንያ ላስመጣ እንደ ሰው እንዳለ ጀለሶችን የክትፎ ስጋ ብለህ የጥሬ ከተሸጠልህ ታረጋለህ። እቺን ለብቻው በኋላ ጥሬ ላይ የምትበላ ናት። ለብቻው ታረጋለህ። የክትፎን ብቻ ትሰራዋለህ። ለአንድ ሰው በቂ የሆነችው እንደዛ የሆነ ነገር ለኔ ነገርሽኝ። ሚጥሚጣ ነጭ ስጋ ምናምን ካለ አባረዋለሁ። ገባ? እሱን ዋናው ነገር ሰው ነህ እንዴ? ማጥሪያ በዛ ስቶፍ አውሽ ስቶፍ ማጨረስን እኮ እንጂ። እሺ ፓስታ አደረኩ ያኩብ። ኧረ ተው በቃ ክትፎ እንደዚህ ከዚህ በላይ ክትፎ በባህሪው ቀይ ስጋ መሆን ስላለበት የተከበሩ ያኩቡ ባኮትን ነጭንም አንድ ላይ ይላል። ይሄ ነው ጉድሽን ባየሽ። አንተ ደግሞ ቲማቲም ድል አደረኩ ዋናው እንዲበቂ ባለደ እንጂ በላጠገብ ያለው እንደታሳየውና እንትን እንደይል ባለ ሁኔታ ቢላ ታረገውና በነገራችን ላይ በጣም ነው የሚያደክመው እንትኑ ቢላ እንትን ማለት በጣም ነው የሚያደክመው። በጣም እጅ ያዝላል። ክትፎ ሲበሉት ነው እንጂ ሲሰሩት በጣም ፕሮሰሱ ከባድ ነው። ከበሉማ ክትፎ ነው። ምራቅን እየዋት ከተወር በሰርታ ለራስን አመት ባል ነው። በዛሬ ቀን ምራቅን ሟጥ ምን የሚሉት እሺ ምን እናደርጋለን መሰላችሁ? ወደ ቅቤያችን እንገባለን። ሩብሩብ ስለሆነ የሁለታችሁም እንዳትሄዱ ጥሩ። አንዱ ሶብ ነው ያለው። አንዱ ሶብ ነው ያለው። ተስማምታችሁ አዳችሁ አንጥሩት። ሩብሩብ ስለሆነ የሁለታችሁም ዝም ብላችሁ ትሪ ላይ ራሱ ማቅለጥ ትችላል። ያረባ ፀሐይ ራሱ ሙዝ አይደለ እንዴ ደግሞ የገዛችሁት? አልተያየንም። ማጥለያ አለኛ መጥለያ መቀበያና ማጥለያ ማጥለያ መጣ። አዎ ያካ እያየሽ ነው። ጓደኛዬ አንዷን ወደዚህ ገቢ ታደርጋለች። እኔማ ጭራሽ አድቅቄው አነሰ ነው የምልህ። ለሳንዱች ነው የሚመስለው። እንግዲህ እንደምታዩት እንግዲህ ሁላችሁም እንግዲህ እንደዚህ ቤት ውስጥ መከተፍላችሁ የምፈልጉ ካለ ያው ያኩቡ መጀመሪያ ክትፎ ለመስራት መጀመሪያ አእምሮን ማሳመን ነው። ከዛ ካሳመኑ በኋላ አእምሮን ማሳመን ትዕግስት ይጠይቃል። ጀግና ነህ። አይምሮ ማሳመን ትላለህ አይደል? አንድ ቀን ጭንቅላትን አሞ ብትደውል ለአክስት ምንድን ነው ያለች? አልተማርክበት ባይሆን ታመምበት የተባልክ ሰውዬ አንተ ራስህን አሞና ባትሪ ድንጋይ አንድ የታዘዘልህ ፓራስታሞል አለ በቃ ብሉ። እንግዲህ ይሄን የመሰለ ቅቤ አንጥረናል። አሁን ወደ ከተማ አንተ አንጥር ኳስ መስሏል። የቅቤው ተመላሽ የሚጣል ነገር አይደለም። በኋላ ያኩቡ በዳቦ የሚበላው ነገር ስለሆነ አሩ ነው
ተወርታች ታውጭለታለች። እሱን ላይ አኩን አይ ድለት ይላል። አይ ክትፎ እናመሰግናለን። አይ ክትፎ እንግዲህ ይኸው እንደምትወት ክትፎ በቅቤ ታሽቶ አቤት ሲጣፍጥ በቅቤ ታሽቶ አቤት ሲጣፍጥ። እዛ ጋር ለጥብስ ነው አባቱ ለጥብስ ነው። ክትፎ ካዛችሁ እዚህ ጋር ነው፣ ጥብስ እዛ ጋር ደቃቅ ጥብስ። ነጫጭ ስጋዎች አይገቡም። ጀለስካ እናመሰግናለን። እስቲ ኮለለል ላርጋት እስቲ እኔንም ጋሽ ቅቤ። እሺ አዲስ ሰራይ እሺ ማጥለውን ጨረሱ። ወደ ቀቢያችን እቃውን ጨረሱ እነሱ። ምን ፈልግ አለ ራስ መስማ አሁን ወደ ቅቤ ነጠራው እንሄዳለን። ቻቻ ቀይሮኛል እንጂ እንደዚህ አይደለም። ዋው ዲፈረንስ! ይሄው እንግዲህ ይሄ ነው ሙያችን፣ ይሄ ነው እንደምታዩት። አሁን ቀጣይ ስራችን ደግሞ ወደ ቅቤ ማንጠሩ እንሄዳለን። ሻይ ቅጠል ነው እንደገዝተሽ? አይ የልማ ያው ሰርቶኛል። አይ ካሜራ ስላለ ምንም ግን ለክፉ አይሰጥም እኮ ይሄ እንትን በጣም አደገኛና ቆንጆ ቅቤ ነው። የኑግ ቅቤ የሚባል እንዳለ ዛሬ ነው ያየነው። እኔ እዚህ ጋር ለኩሷ ከብሪት ይል ሰርታኛለች። ቢሆን ችግር የለም። አታብዙ። ለምን ይል ይሄንን አጠብሰው? ምኑን ይሄን ጥበሰውና ላላ ይልልሃል። ያኔ ተከልፈዋል። ጥበሰው ስትለው በቦክስ መስሎት እኮ ቅቤያችን ነው ይሸታል። አታዛ ወይኔ ራይል ጉደታ መተሽ ብታግዥ ምን አለ እህቴ። ዘመኑ የከፍታ ነው። እግረን እንግዲህ የተባበሩት ጽዳት ለራስ ነው። ወንፊተስ ትመጣለች። ይጅዛሉ ያኩብ እግረን ከሰሞነኛ ጉንፋን ጋር ተያይዞ ፒፕሉ ተያይዘናል። ያው ቅቤያችንን በዚህ መልኩ እንግዲህ ምንድን ነው አሳረረ የመጣው የሆነ ሩብ ስለሆነች አለው ግን ይወጣል። ወጥምርበት ቅድሚያ ይሄን ካደረግን በኋላ ያኩቡን ነገር እዚህ ባረግ ይሻለኛል እንጂ ልንበላ ነው ጎበዝ። የፀጉር እኮ ነው ይዞ ይመጣ ምስጋና ወያኩ እግዚአብሔር እናንተ ከተማ ሰው በሀገሬ ቲቪ በላይ ሲሊንደሩ ፍትላለህ። ኧረ ተማረው የለ እንደ አንተ አንተ ሺሻ መስሎ እበሉ የለ መረረን። ለኛም ይሄን ብልሃት እንጠቀመውስ ሰው እንደዚህ አድርጎ ነው መሰለኝ ቅድም ከሩብ ላይ ምንም መጉደል የለባትም። ይኸውልህ በመሰረቱ ስጋ እንደዚህ መደብደብ የለበትም። ግን እንግዲህ ውዷ ባለቤቴ ብትኖር አለምዬ እስፓሊ ወጣለህ። እስቲ አትቆሩ አንተም በቃ ትክክለኛ የቅቤ እንትን እቺ ነች አይደል? እቺ ትክክለኛ በጣም ቸኮል። ክትፎን እኮ አትሌት አደረገው። አንተ ቢለይስ እግር አለው እንዴ እንደዚህ የምታሮጠው? ቅቤና ውሹ ትዕግስት ይቃል ቀልጦ ቀስ ብሎ ምናምን ነገር ኧረ ምንም ጭራሽ ሩብ ታንዳይጠፋ እንዳያልቅ ህጋዊ ምናምን የሚባል ነገር የለም። ዋናው ማድቀቅ ነው አባቴ።
እባክህ አታጩህብኝ። አሁን ደመኞች ቢኖሩ ምናምን ነገር በቃ እንትን ይሉባል። ገባህ? አንተ ከኔ ወሰድክ። ያኩቡ ያራዳ ልጅ ይመጣል ብለሽ የሰራሽው ክትፎ አይበል መስጂስ የሱ ክትፎ በቃውን እኮ ሁለት ነገር ነው። ክትፎም ነው ጎረድም ነው። ሲጀመር ክትፎ እንደዚህ በእጅ የሚቆረጥ ክትፎ እንደዚህ ነው መሆን ያለበት። እየል ክትፎ ሳይሆን ያስከው አንተ ኳስ ቢሆን ደብል ቻንስ ነው የሚባል። ተደበደባል አይደበደብም። ስጋ ላይ ጨከረ እንደዚህ ተደበደባል። በአመት ባልቀን ጃዝመን ደራሱ ስልክ ጨራሽ ጋር ነገሩ ለያኩቡ አዝናችሁ ማቃለሁ። በሬ እንደዚህ አይደበደብም ይላል ሼፍ ያካይዳ ወረድ ነው የምንጠቀመው። ወገቡን ይዞ ሼፍ ከበቡሽ። የተሰጠንን ቢላ እንደብደበው እንደኛም በጣም ስደበድቡ ታሪፍ ሆነላችሁ። እኔ እኮ እንደዚህ አንበሳ ጠቆረ። ቺኳ የሾፍሽ እንግዲህ ዳይና ቀላው እኮ ምን ጠቆረ ትላለህ? እያዳሜ እቺን ስራዬን አይተህ ደግሞ ደሞዝ እንጨምራለን እኛ ጋር ግባ የምትሉት ነገር አይ ከአውሮፓ ካልሆነ አልቀበልም። አውሮፓ ስጋ ይበላል። አንተ ጋሽ በርገር በቀጠቀጠ አይደለም ይገኝ በቀጠቀጠ ነው። አሁን ተረዶት ምን እያካሄድክብን ነው? ዘር ጭፍጨፋ ጀመርክ? አስለቃሽ ጭስ ነው። አንተ አንደኛህን ጠቁረሃል፣ እኛ እንድታጠቁረን ነው። አይ እዛ ጋር እኮ ስትንጫጭ የግሩፕ ጽም መስሎኝ አስለቃሽ ጭስ መተኮሴ ነው። የመስሪያ ቦታ እኮ አጣበብኩ እኮ። ወደ መስሪያ ቦታ መታ እፍ በለው ያኩቡ ትንሽ እንትኑ ይቀንስል። ማራገብ የለ ኧረ ትውልድ ይዳን እባክህ ወደዚህ አምጣው። ሩብ ስለሆነ እኮ አንተ እንትን አትበልበት። ቆይ ገደልከን እኮ በሽታ ልመክርህ መስሎ ነው። እኛ እንዴት እንዳጠለልኩ አይተሃል። አልነግርህም። ገደልከን። በስመ አብ የሚወጣውን ማየት ነው። ይሄን ጉድ ማርያም እንዴ አንተ ዝግጅት እኮ በከለራት ነው አይደለም ያለው። ያኩቡ ዋርገበት ትንሽ እንዳለ ኮሰረቱ ምን አይነት ሞቡቱስ እኮ ነው እግዚአብሔር። እንዲረጋ ዋርግበት ይለኛል። እንደገና ድጋሜ ላቅልጦ አንኮረኛ ባለጌ የአራት ዓመት ምን ተሰጠኝ ነው። ኧረ ገደልከን ሳበብ ወደ ውስጥ ኧረ ያኩቡ ባትማርም አስባክ እና ፈንዳ እናስጠኝ። ከእንደዚህ አይነት ሰው ጋር ተደምረን 100 ሚሊዮን 100 ሺህ ሚሊዮን ምን ከዚህ በኋላ ወዴት ይጠቁራል? ይግደለልኝ። አሁን እንግዲህ እንደምታረጉን አልኩ። አሁን ከዚህ በኋላ ማሰቢያችንን ነው በጭስ የደፈነውና አታረጉ። እኔ መስሪያ ቦታ ላይ እኮ ነው ያቆምከው። ፓርክ ያረከው እኔ ጋር ነው። አንሳ ወደ ራስ ድርጅታዊ አሰራር ና አዛየ ለካሜራው ምን አይነት እንዳው የፀጉር አትግዛ ገና ከ1500 ብር ላይ ፈርቅ ይዛለው ብለህ ሲጠቁር ምን አለ መሰለህ ይሄ ክሎራይድ እንትኑ የለም ፕሮቲኑ እንዳለ ከተወኮ ነው ኮሰረት ፋት ሲቀንስ ጋስቶቱ ነው ቻቻ ሰማኔን ማቀው እኮ ኮሰረት ሲበዛበት ለእንትን ይመከራል። ጋስቶት መስሎ ነው ያረገፈው ለቅሞ አምጥቶ እኮ ነው እንዳለ በክሎራይድ መልክ ፋት ምን አለ መሰለህ ምን ጊዜም ፋት ሲቀንስ 5 ሰዎች ለ4 ቀን በእግራቸው ሄደው ጫማቸውን ያወለቁ ነው መሰለኝ። አንተ ምን እየጠበክ ነው? እኛ አንዳንድ ማንኪያ እንደው ከተባበርን ነው እንጂ ቀራያኩ ወይኔ ያኩቡ ድሮንም የህብረተሰብ ማድ ቤት ውስጥ የሚኖር ሰው እንደዚህ ነው። የግል ኪችን የሌለው ሰው እንደዚህ ነው። በስመ አብ ስዋርክ በትንሽ ስማ ክትፎን ሹት ጀመር ያጠፋው ጥፋት ነገር አንተ ሳይረጋ ስጋውን በቅቤ ተቀይሯል። ዝም ብሎ ነው ወደዚህ ነው የሚደረገው። ዝም ብለህ ትኩሱን ወደዚህ ለቀኸው ረግቶ ቅልል እንዲል
የቅዱሴን አታያት አሁን ሰው ማስቲካ የምታክል ናንተ ትልቁ ቢሊ ነው ትልቁ ቢሊ እስቲ ምን ያደርግልሃል ከዚህ በኋላ አንተ ጨርስ እኮ ነው በቃ በምን በውሃ አብዛው አሁን ነው መጠባበቅ ወይኔ እኮ ገና በመጀመሪያው የት ይደርሳል ያለውን ዛፍ ኢዩኤል በጣም ብዙ ስጋ ነው የተጠቀምሽው። አዎ እንዴ አታዩም እንዴ? ይሄ ብቻ የሚቀምሱትን አራስ በዱለት አባል ያወጣት ነው እንጂ አራስ ያወጣት። እንግዲህ እንደምታዩት ሁሉም ሰው ተፈራርቷል። ቀድሞ ክትፎን ለመጀመር ሁሉም ፈርቷል። አሁን እኩል ፊሽካው ተነፍቶ መጀመር ነው ያለው። ያኩብ እንደጋ አሪፍ ነው የከተፍኩ። አይ ቅቤው ማለት ያኩቡ ግን እውነት ራስህም ትቀምሰዋለህ። አሁን እሱን ቅቤ እንኳን ለሰው አልነገርኩም። ቀስ እያለ ነው የሚመጣው ብያለሁ እኮ ስለማውቀው አሪፍ እየመጣ ነው። ተላስ መስለው እንደዚህ ኬሚስትሪ ያደረኩት እንትን ተሳኩ ማርቀቅ የለም። እኔ ገርማል። ድሮም ቅቤ ያወጣልኝ ቅቤ ያወጣልኝ። ያ ቅቤው የሚባለው ደላላ ነው። ትዘ ያኩብን ማን ነው የሚቀምሰው እንጂ የታባት ይብላኝ ለዳኞቹ እንጂ አንተ ምን ሰራ ነው? ከለለ የሚባለውን እንግዲህ የክትፎ አሰራር እንሰራዋለን። አሁን ሎሬ ማገሬ ሎሬ 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 ዘበረም ሎሬ ሎሬ ያኩቡ መልካም ሰው ያኩቡ መልካም ሰው የትላንቱ ልጅ የትላንቱ ልጅ የትላንቱ ልጅ የትላንቱ ልጅ አጋድሞ ይሰራል ቲቪና ፍሪጅ ቲቪና ፍሪጅ ወይም አልተማረ ወይ ሰርቷል ጦራቸው ቀኑበት ይላሉ የቀኑት እሳቸው እኔ ስለዩዬ ሳስብ ሳንሰላስል የቆመ እባብ እንጂ ምንም ሰው አይመስል ያኩዬ ዛሬ ምን ሆነሃል? ሚስቱን የተቀማ እንትና መስለሃል። እዩዬ ምን ያውቃል የትላንቱ ልጅ ክትፎ ያስተማረው ያኩቡ ነው እንጂ እሺ መጀመሪያ የምናደርገው ያኩቡ ደቋል። ምን ያደርጋል? ቅቤ አላልኳችሁ የለውም እንጂ ቢኖረው ኖሮ ጠለለ ራሱ። ይሄ ክትፎ ይሄ ዝልጅልጭ ማለት የለበትም። እንደስ እግዚአብሔር ይመስገን። ሚስት አስተምራኛለች። የምችለውን ይዣለሁ በጭንቅላቴ። ያው ቅዱሴም አግባ ብሎም ቢያልክ እንደዚህ አይነት ሙያ እንድለን ያው አክስቱ ጋር ነበር የሚኖረው። አክስቱ አግብተው ሊወጡ እሳቸው አግብተው ሊወጡ ነው። እሱ አላገባ አላቸው። ይራግር ነው እንዴ ልሰራ ያለው ስማ አግባ
አይናሚት 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 አንቺን ማናረገሽ የብርድ የጠጅ አይናሚት አንቺ የኔ ቆንጆ አይናሚት ክትፎ ልጋብዝሽ አይናሚት 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 የአገሬ ልጅ ባደጋሜ ትንሿ ጎጃሜ ያኮ 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 ይወዳል ክትፎ እኮ ሲሰራ ነው ሲያልቅ ነው እሱ ክትፎ በቃ ይሄ ክትፏችን ካለቀ በኋላ አንድ ዘፈን አለች ለምናታችን ቻቻ የራስዎ ሲበላ ያለው የኔ እኮ ናት ያኩንማ በታሪክ አሰላ የመልክሲያስ ሙያ ይሄ እኮ በቃ ከላይ ምን አይነት ትእዛዝ እንደወረደብን ማሰማይታለን። ይታደሉታል እንጂ አይሟገቱትም። ሳትሳም አድርገህ ከእንደገና ሙያቸው ይሄ ከባድ የሆነ እንትን ወርፈን ያረክበት እዚህ እንኳን ከተማ ውስጥ ጦር ሜዳም ራሱ የሚፈልጉ አይመስለኝም። ያኩቡ አንዴ እንደዚህ ዘምቻለሁ ብለኝ ትዝ ይላል። ምንም አልጎደለም። ታዲያ ምን ሆነ ነው እለዋለሁ። በረሃ ላይ ነበር የምዋጋው አለኝ። እሺ እለዋለሁ። በዛፍ ተደበቅኩኛል። ኧረ እባክህ በረሃ ላይ ዛፍ የለም እለዋለሁ። ጥሪኝ ድንጋይ ወስዳለ። ኧረ ቋጥኝ ድንጋይ የለም እለዋለሁ። ምን ነው ልታስገድለኝ ነው? አንድ ጓደኛ አለው ያኩቡ ደግሞ በጣም ደስ የሚል ወላቃ ልጅ። እሱም አብሮት ነው የዘመተው። ምን ሆነ ነው ጥርስን ስትለው በቃ በጥይት ተመትቼ ይላል። ከውስጥ ነው እንደ ተቆሱበት። እኔ በጣም የሚገርም በ97 ጊዜ ያኩቡ ወንትዶ ነው አገስቱ ጋር ሊደበቅ የሄደ ሰዓት ቻቻ ትዝ ይላል። አሁን የገባውን ልጅ አውጡት ሲባል ማነው ያኩቡ እስቲ ነጣ ላይ ነው ይዛል። አገስቱ በጣም ያራዳ ልጅ ናት። እዛው አሲዘውት ያኩቡ በይ እየሰማሁ ቤተ በረካ ሙያ በልብ ነው ልጄ። ስጋውን ብታበድር በቃ ያኩቡ እያጠቆርከው ነው እያየሁ ነው። ይዘው ሂድ በቃ ያው ያኝ በዚህኛው እኮ ነው መቀናነሻ። ቆይ የሆነ ነገር ሲያረጉት አይ ነበር እንዴ የሆነ ዮሬ ማገረድ ያኩቡ መልካማ ይሎኒ ታረከው ሸማመት እንግዲህ ያው ቀቢያችን ያው አንተ ቃል ለምን አሰበስብልኝ? እዩ ሬሳን ሰብስብ እንዴ ይሄው ያኩቡ አደቀቆ እንጂ ለጥሬ አሪፍ ነበር። ዋው ሚጥሚጣ በጣም ይሄ በቃ የከቱ የሚባለው ሚጥሚጣ ነው። ከዛ ኮረሪማችን ቡሩንዶ ይባላል። ጉራጌ ደግ ነው ያበላል ቡሩንዶ። እኔን ከወደድሽኝ እንገባ ሶዶ። በጣም የሚያምር የከቱ እና የጥሬ ስጋ የሚሆን ሚጥሚጣ ነው የገዛ ነው። በጣም ነው የሚጣፍጠው። ከኙነት ነው የልጅ እየራበው ነው የሚሰራው። ራብ ትልቅ አውሬ ነው። እዚህ ደግሞ ቢደፋ ጎበዝ ነው። ቀቢያችንን ያው ቺኳ እንግዲህ ከዚህ በላይ ከደቀቀ በቃ ድዳም ወላቃ ሰው የሚበላው አድርጌ ነው የምሰራው። ወላቃ ድዳም ሁሉ የሚቀናበት ነው። ያኩ ምንድን ነው ከትፈጭ አለቀ። ምን እናድርገው ታዲያ? ቅቤ የለ ሚጥሚጣ እንደስንስና እንደፈረደብህ ህዝቡን አቃጥለው። ተው አይን ላይ ይበተናል። እንደዚያ ባለፈ አላስታውስ። ይቻልማ እንደ ስራ ጎበዝ ነህ እውነት። አከታተፈ እዛ ጋር ወድቃበታለች። ሰፈር ቢሆን እኮ ይበላታል። እዚህ ሆኖበት
ያው እንግዲህ ኢዩኤል ሁሉ ሰርቆኝ ነው ሁሉ የሰራሁት። ኢዩኤል በኪሎ ነው የሰረቀኝ። በጣም እንደሸረሸረ ነው የተረዱት። ጿመኛ ነኝ እባክህ አትፈታተነኝ። እንኳን አደረሳችሁ። ካሜራማኖችን ባጎርሳችሁ ደስ ይለኝ ነበር። ሚጥሚጤን እንዲቀምሱልኝ ነው ለምክንያቱ እንኳንም ቀመስ ነው። አንተን ክትፎ ማን እንደሚቀምስልህ ጊዜ ነው። አይናለም 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 የአይና አበባ አበባ የአይና አበባ አበባ የአይና አበባ 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 አበበ ያኩ መጣልሽ ከእንግዲህ ቆንጂት ልጅ ምን ትሆኛለሽ? እምቧበይ እምቧበይ ይልኝ እምቧበይ እምቧበይ ይልኝ እምቧበይ እምቧበይ ይልኝ ከታረደ በኋላ እንግዲህ ቅቤዋን ትንሽ በዛ ስላረግናት የስጋ እሺ ጫው ትንሽ ነገር ነው የምናረገው አናበዛ። እሺ ወይ ያኩቡ በሬ ተስሎ በሬ ገዝቶ ሲመጣ ኋላ ያሉት ሴትዮ እያደነቁ ሁለት በሬ እንዴት ተሳሉታል? በሬ ይዞ በመግባት ታሪክ ቻችን እንግዲህ ያገላበጥክ ሚጥሚጣ ስፒላ ብለዋል። በደንብ እናደባለቃት። ቻቻ ሚጥሚጣችንን እናደርጋለን። አሁን ምን ይቀረናል? ከዚህ ላቅምስ አይ ጎበዝ እውነት ጎበዝ ነው። አያቤለው ቤለው ያጉቡ አልመሽም ገና ነው ዳመና ነው። አያቤለው ቤለው ለመሰለኝ የተነጠረ ቅቤ እያለ ዘይት ክትፎ ላይ አይደለም እንደ ሰራሩ አቆረበታ እርድ ያርግበታል። ጽድት ያለ እሺ እያረጋህ አይደለም አሁንም ይሁን እንደዚህ ሲሉ መሰለኝ አዩታ አየር ላይ ጭንቅቤ አሁን ገባኝ። አሁን ገባኝ። አሁን መጥቶላል። ያጉ አቤት ምንድን እንዳታዋራኝ ጎራ ሰው ጥሬ ሆነ እንደሱ ሙሉን ጠቅልለህ ያጉ ካሊ ትበላለህ እንጂ ዛሬ እንትን አለብህ። እዚች ጋር ስለፈሰችብኝ በሸሩ ላነሳት ነው። አሪፍ አሪፍ በሸሉ ታነሳዋለህ። እጅ ግን ያዝላል ለግልጽ እጅ ግን ይሁን ለዚህ ሙያ ምንስ ቢከፈል አይዘር ተዘራ አይዘር ተዘራ አይዘር ተዘራ አይዘር እናቱ የዋሉ ያሆ ያሆ ለያደነች ናት ያሆ ያሆ ሽንኩርትም አያድግም ያሆ ያሆ ቃልቆተ ቆጥቦተ ያሆ ያሆ ሰብርበል አይዘር ተዘራ 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 እናትና አባቴን ያሆ ያሆ መጦረት እሳነኝ ያሆ ያሆ ቺኬን ወገኖች ያሆ ያሆን እዘል ዘላለኝ ያሆ ያሆ ሰብርበል አይዘር ተዘራ 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 ሰርተ እንደዚህ አታቅርብና አይዘር ተዘራ አትቸኩል። የፋስት መጨረሻው ላስት ነው። የፋስት መጨረሻው ምንድን ነው? ይኸውልህ ያኩ ያን ተቆረቀ እንዴት እንደምታረቀው አይ እዚህ ይችላል እናያለን እኮ ይኸው ስስት የማያክትፉ አቢ በጣም ነው ያጓጓኝ። አሁን ወደ አንተ እንትን ልመጣ ነው። አይ ያችን ያው ስለሆነ እኔ ለእናንተ ጥሬውን አጉርሼ እኮ ነው ክትፎን ያጎደልኩት። ኧረ ምንድን ነው ያኩ የማን ሚጥሚጣ? የራሴ ነው። እሺ እንዳይበዛብኝ ቃል ይዋዋስ ነው በቃ እዛው አስቀምጥ። ይሄ እዚህ ጋር ይቀመጣል። እንዴ ደቀቅ ታደርግ
ሚጥሚጣ በቂ ነው። ኧረ ነገር በዛበት። ከፈት ታደርጓለህ ደግሞ እይ እስኪ ቻቻ ከፈት ታደርጊያታለሽ። በማን ታደርጊያለሽ? ወይ ስጋው ሲያንስበት ካጅሪ ነው ያደርግ በደምብ ከጣማች የኔ ነው። እሺ መቅመስ እንችላለን። አይቻልም መቅመስ። ኧረ አይቻልም። ዳኞች ሳይቀምሱ እንዴ? ጉድ መስጊድ። ዋው ምንድን ነው? ከኔ ውስጥ የለ ኮሰረት ውስጥ የለ እንዴ? ጨው ደግሞ አይከለከልም። አንተ እንዴ ምን ሆናል? ጨው ጎረቤትም አይከለከልም። እና በእናትህ የምን አይነት እኔ ስማ ኩንታል እንዳልገዛ በልት እንዴ እና አንተ ጨው እንትን አይባልም እንዴ ነው። ትንሽ ነው። ከየት ይመጣል? ባትለኝም ራሱ በቂ ነው። በቃ ይሄ ራሱ በዛብኝ። ደብደብ አድርገው ታቺኒ እያየሁ ነው የምጨምረው። ቢላ እንግዲህ ለዋስ ከቀረበው የበላ አንጻር የኔ እስከዛ እስኪጠል እኮ የማን እንደሚበልጥ እናያለን። እስቲ አይገና አለኝ ይዘህ እሱን ላዋህደው ብዬ እሱን አትነግረኝም እሱ። እሺ አይቶታላ ጉድህን በስመ አብ ጥቁር ቅቤ የመጀመሪያው ክትፎ የክትፎ አበላል ያረረ ክትፎ ችግር የለውም። ያረረ ክትፎ መሆኑን እኮ ተፈትኖ ማለፍ ነው። ኧረ አልመጣለችም። እያት ውድ ዘመዶቻችን ቅቤያችንን አንጥረናል። ትንሽ ቅቤ አታውሱ። አሁን በትኩሷ መታ እንዳደረግን የቴክኒክ ችግር ስለተፈጠረ ጨርሰናል። ምን ቀረሽ? እኔ አልራገብም። የረጋ ቅቤ የሚረጋ ቅቤ የሸጥክልኝ ሰውዬ ግን በቃ ጨረሰ። ቀድሞን ጨረሰ። ያኩ ገና ቅቤ ከየት መጣ እንዴ? ቅቤ ከተረፈሽ እስኪ ስጪ እስኪ። ወይኔ ያኩቡ ተበላሸ። ጨው ተበድሮ የሰራ የመጀመር ጨው ሳይገዛ ፖስት ካርድ ገዝቶ ይመጣል። የመጀመር ስማ ቻቻ ጨው ሳይገዛ ፖስት ካርድ ገዝቶበት ብር አተርፋለሁ ብሎ ገና
አይ ይሄን በመሰለ ሁኔታ ኧረ ልቃቅ። ወይ ዋው ሶፍት የታለች? አልገባም። መጣች ሶፍቱ ሲዳርሽ ትንሽ ኮረሪማ ላይ ምሳል እንደዚህ ጠብታ አደረጉበታላችሁ ቅቤው ላይ። ከዛን አሪፍ ነው እኮ አንተ በጣም አሪፍ ቆንጆ ነው። እንደዚህ የሚሆናል መሰለኝ። ያው በእንትን ነው እንደሰራው እንግዲህ እቺን የመሰለች በኋላ ቅቤን ጨርሰ እያዳሜ እንዳለ እጄን ፈክፍግ የለ እንደ አንተ አሁን ስታጠብ እዛው ጋር ቀመሙ ከጀመር እንግዲህ ከባድ ስለሆነ ነው ቤተሰቦች። አቅለጥልጠው ይላል። እንዲህ ናት እንግዲህ ሀገሬ፣ እንዲህ ናት ሀገሬ። በቃ እንደሱ አድርጎ እንጂ በቃ እንጂ ከዚህ በኋላ ቅቤ እንዳትጨምር። አከታተልሽ እኮ አሪፍ ነበር። ቅቤው አተኮርሽ። እሱን ተወው፣ ግድ የለም ግድ የለም። ጨርሰናል። ለአይን ዝም ብለህ ሚጥሚጣው ላይ ጨው ሊበዛ ስለሚችል ትንሽ ቅቤ እስኪጨምር ምክንያቱም የሾፒንግ እንትን ሚጥሚጣ ስለነበር አልቆታል። በቃ እንዴ ምን ችግር አለ? ተመላሽ አረድ ለአይን ትንሽ የጨው እናደርጋለን። ሳይሆን ደግሞ ሚጥሚጣው የቤት ስላልሆነ የጨው ሲበዛ ቁጥሩ አይደለም እኮ ካሜራ አለ ወይ ራስህ ነጥብህን እያስቀመጥክ ያለው ዳኛ ፊት ለፊት እያየን እንግዲህ እንደዚህ ግብአቶቼ የተረፉ ናቸው። ያዕቆብ ምንም ልረዳህ አልችልም አባ። አረን ምትመሳት በቃ እኔ ሁለት ቁርጥ እንጀራ ያመጡ ታሻለች። ዝም ብለህ አንድ ሁለት አሽተናል አትበል። ይኸው ላም ሲል እራሱ እንዴ እኔ ኮሰረ ሰጥቼ የተከለከለኛል? ቆይ እንዴ ኮሰረ ሰጥቼ እንዴ ኮሰረ የክትፎ ከለር እግዚአብሔር ነው ያት ይኸውልህ በእጅ ነበር የሚታሸው። ያው ጋሽ ማንኪያ ስለተባለ ነው።
የመቅመሻውን ማንኪያ ነው እየተጠቀምኩበት ያለሁት። ሲወቅልኝ ትንሽ ቅቤ ጠብ ደግሞ ድጌ ያኩ ቅቤ ሲበዛም ጥሩ አይደለም፣ ሲበዛም ጥሩ አይደለም። ታውቃለህ? አይ ቅቤ በገፍ ያለው እኮ። ለማንኛውም ከዚህ በላይ ቅቤ አይደረግም። ምክንያቱም ቅባትነቱ ሲበዛ ላይበላም ይችላል። ሁለት ደግሞ ግማሽ ያለ ስራ ሰርቼ የኔ ነው ግን እንትን ቅቤ ምናምን ስላሳነሳችሁበት እንዳለ ቅቤ ስላሳነሱበት አሪፍ አይመስልሽም? ለእንትን ለዚህ ስጋ ግማሽ ኪሎ ቅቤ ጨርሳለሁ። እናንተ ግን አያል ሩብ ምን ያህል እንደሚበቃ የተሸወድከው የእናንተ ቅቤ አይደለማ እንዴ? ሙዝ አስፈጥቻት ተመስገን። እስቲ በቃ ጨረስን። ወይኔ ፋሲል ወርቆ እችን ነበር ላንቺና ለጥይቷ። ተው በቃ አባክቶታል እኮ። ኧረ እንትን እንዲህ ውድድር መሆኑን ረሳችሁት። ከኔ ላይ ብትወስድ የሚያወጡት እነሱ ናቸው ተብሏል። አደራ እስቲ አቋል ላያቆም ከባነነ ያራዳ ልጅ ይመልሳል። አይ ቅቤ ስለ ዝም ማለት ካሜራማ ማየት አለበት። አስተካክልት እንዳይሰማ እኮ ነው። መጣች እንዴ ወዴት ነው የምትቀይረው? አምጣው እንጂ እንዴ እኔ እጅ መቻጠውት እንዴ እማያፍር እንዴ ምንድን ነው? ገንፎ ነው? ቅቤውን አበዛ ነው ትንሽ። እሱን በደንብ አበዛው። እንዴ ብለኸኛል። ጨረስክ? ቅቤ ማድረግ ፈልጋለሁ። ምክንያቱም እናንተ ሳያችሁ ደረቅ ስለሆናችሁ የቅቤው እዚህ መቀመጥ ይችላል። ከላይ አድርጉት ያኩ መጠጥ እያለ ይሄዳል ወደ ውስጥ። አሁን ከላይ ያረኩበት እያለ ያው እንግዲህ እስካሁን የለፋንበትን ውጤታችንን ያው የምናይበት ሰዓት ነው። ኩኪንግ አድርገናል፣ ያው አብስለናል ሁላችንም። ከዛ እንግዲህ ከመነሻው ስታዩት እንደነበረው ከሾላ ገበያ ጀምሮ እስከዚህ ሆቴል ድረስ ያለውን ዝግጅት እያያችሁት ነው። አሁን ደግሞ ይሄ በጣም ፍጻሜያችን ነው። ያመጣነውን የገዛናቸውን ነገሮች እንዳለ እዚህ ሆቴል ውስጥ ሰርተን ልናቀርብ ነው። የማን የተሻለ ነው የሚለውን ያው እናንተም ትዳኛላችሁ፣ እኛም እንዳኛለን የራሳችንን። ያው ምግቡ ወደ ውስጥ ሄዶ ተቀይሮ ነው የሚመጣው። ያው ማለትም በማናውቀው መልኩ ዳኝነቱም ለኛም ይሰጣል ማለት ነው። ከኛ ውስጥ ዳኝነቱ ይሰጥና በነጥብ ከ10 ይሄ ይገባል፣
ከ10 ይሄ ይገባዋል እያሉ አራታችንም የራሳችንን ኮሜንት እንሰጣለን ማለት ነው። መጨረሻ ላይ ኮሜንት አሪፍ ያገኘ አሸናፊ ይሆናል ማለት ነው። መልካም እድል። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሰን አደረሳችሁ። ሁላችሁም ቤት ውስጥ ያላችሁ ግምታችሁን እንግዲህ በታች በምትት ባጭር ጽሁፍ ቴክስት እያረጋችሁ እዩታ በሉ። እናመሰግናለን። ዳኛውም እኛው ነን፣ ቀማሹም እኛው ነን። እንግዲህ ያዕቆቡ ኮሰረት የሚል ነገር እንደሰራ እንጠብቃለን። ያው የሌሎቹንም አይታችኋል። ግምታችሁን እያስተላለፋችሁልን እናመሰግናለን። መልካም በዓል። ወርቅ ሆነጃል በልብ ነው እንግዲህ ይታያል። እስኪ እናየዋለን። ያው ልል የምትሉ ሰዎች እንግዲህ የበዛችሁ ናቸው። ያው ሚጥሚጣ አይታችኋል። ካከታተፍ ጀምሮ ነው። ጋሽጫው ደግሞ እኛ ተያይተናል። ያዕቆብ ያንተን አልቀምስም ሲጀመር ያው ይታወቃል። በበሽታ ላይ ችግር የለውም እኮ የቫር ዳኞችም አሉ፣ ታዛቢዎች አሉ፣ የቫር ዳኞች አሉ። እዛ ጋር የምናያቸው ለምንም ይታያል። ጌታ በተወደደበት ቀን እኔ ልሙት እንዴ? የሚመጣው ምግብ የማን እንደሆነ አናውቅም። ከአራታችን እኔ ጋር የሚመጣው የራሴም ሊሆን ይችላል፣ ከሶስቱ አንዱም ሊሆን ስለሚችል አላውቅም። ለምን ሰርተናል። በቅምሻ ነው። በቅምሻ ጥሩ የትኛው ነው የሚለውን ነገር ነው ኮሜንት የምንሰጠው እና የኔም የራሴን አሁን አላውቀውም። ለምሳሌ ያው ሲመጣ አንድ አይነት ሆኖ ነው የሚመጣው፣ ግን ስቀምስ ማርክ ሰጠዋለሁ። የኔም ባይሆን ጥሩ ከሆነ ጥሩ ነው ብዬ ያው ፖይንት ሰጣለሁ ማለት ነው። እስኪ አሁን ይምጣና ደግሞ እንለያለን። ያው ከዜሮ በታች አይሰጥም። ያው ያዕቆቡ ከዜሮ በታች እንግዲህ ከፊት አንድ ትጨምርበታለህ። ከፊት አንድ ጨምር 10 ታደርገዋለህ ራስህ። እንግዲህ ቤተሰቦች የሰራነው ምግብ ሁላችንም እዚሁ ጋር ይመጣልናል። አሁን ቀምሰ ነው ፍርዱን እዚሁ ራሳችን ማን ምን እንደሰራ እናቆም። እዚሁ ጋር የጣመንን ምግብ ከ10 ግምት ውስጥ እንከታለን። ምግቡ በተመሳሳይ ሁኔታ ውስጥ ሆኖ እንደሚመጣ እርግጠኛ ነኝ። እናንተም ስንሰራ አይታችሁናል። ስለዚህ ወደ ቅምሻው እንሄዳለን። ሞራል ያስፈልገናል። ሞራል ያስፈልገናል። መሰረት ወይኔ ቋጥቅ መሳያ የሁላችንም ይምጣ። የሁላችንም ይምጣ። ትንሽ ጨው ነገር በዝቶበታል፣ ግን በጣም ቆንጅዬ የሆነ ክትፎ ይሄ ነው። በደንብም መቅመስ አለብን። ይሄ ነገር በጣም ጣፋጭ ነው ከሌሎቹ ነገሮች። እኔ የኛውን 9 ሰጥቼዋለሁ። ዘጠኝ እና ግምሳርግ አይደረስ እንደ ወደዛ አይለፍ እንደ ነገሩ ዘጠኝ ከሰጥ ያዕቆቡ ሰው ነው ችግር የሚመጣ እስቲ ባለ ዘጠኝ በየራ ተፍራይዙ እንደ ቤቴው እንዴ ባልላት ባልና ምን ነው ይሄ ከመግደል ሙከራ የማይተናነስ ይሄ ከመግደል ሙከራ የማይተናነስ እንትን ነው። ለሰው 0 አይሰጥም እንጂ እኔ ለዚህ እንትን ቁጥር ባልሰጠው ደስ ይለኛል። 0.3 ወይ ደግሞ 0 በሚል ያዝድ። እንግዲህ እንደምታዩት ሁለቱም ያ 9 ሰጥቷል፣ ይሄ 0.6 ሰጥቷል። እስኪ እንቀምሳታለን። እስኪ ያስታውቃል እንግዲህ እስኪ አንዴ አረ 9.5 ያዕቆብ ምግብ ስለማትመርጥ የፈለከው ያዕቆብ ቀድመ መሰንት እንደምሰጥ እናውቃለን። እንዳለ ቅመሙን እንዳለ የተጠቀምበት ነው ይመስል ምንም ያስቀረው ነገር የለም። ይሄ ሞክሯል እንግዲህ ለሞከራ ሰው 0 አንሰጥም። እንግዲህ እስኪ 4 ሰጥቼዋለሁ። እኔ ሰርቼ ይሄ ምግብ የኔ ከሆነ ከዚህ በኋላ ምግብ እንደማልሰራ በኢትዮጵያ ሕዝብ ፊት የራስ ነው ያንተ ነው። ምንም ተከታለ ያው አራስ ልጅት ገበያ ላይ በባዶ ወድ ስለዞር በጣም ነው። አይ ጥሩ ሙከራ የተደረገበት በጣም አሪፍ ነው። ምንድነው ትንሽ ቁንዶ በርበሬ ያልገባበትን
እና ትንሽ እንትስ ይቀረዋል ማለትም ቅቤ ትንሽ ቢኖረው አሪፍ ነበር። ግን እንደዛም ሆኖ ግን ቆንጅዬ ነው በጣም በነገራችን ላይ ስራው ደስ ይላል። ዝም ብዬ ሳይው ስቀምሰው በጣም አሪፍ ነው። ጨው ትንጥዬ ብዙም ባይሆንም ትንሽዬ ጨው በስቶበታል አይባልም። ያው ትንሽዬ ነው። ያው እሱ እንዳጋነነው አይደለም። ያው እኔ 8 ሰጥቼዋለሁ። አሁን ደግሞ ቅድም ከዛ ነው የተጀመረው። አሁን ደግሞ ከዚህ ሊጀመር ነው። እኔን ጀማሪው እንጀምረዋለን፣ እንቀምሰዋለን። ይሄ በጣም አሪፍ ነው፣ ጥሩ ነው፣ አሪፍ ነው የሰራው። ቆንጂዬ ነው በነገራችን ላይ። ይሄ በጣም ምንም የተመጣጠነ ነው፣ ደስ ይላል። ትንሽ ቅባት ይጎለዋል፣ ቅባትነት እንትን የለውም። ግን ለዚህኛው ደግሞ 8 ከ10 ሰጥቼዋለሁ። አዎ የቀድሙ እንትን ብሎበታል። ግን ያው እንትን ማለት ሲሆን ይሄኛው 9 ሰጥቼዋለሁ። ለዚህኛው 9 ሰጥቼዋለሁ። ያኔ ነው እንጂ ከዛኛው ትንሽ ይሄ ምንድነው የጨው መጠኑን ቀንሶ በጣም አሪፍ ነው። ትንሽ ቅባት ነው የሚጎለው። እሱ ቀላል ነው እንትን የሚል ነው። ስለዚህ ያው 9 ሰጥቼዋለሁ። ለዚህኛው 9 ሰጥቼዋለሁ። እስቲ የእናንተ 9 ነው ግራ እየገባኝ ደስ ከቀድሙ በጣም ቴስቱ ይሄ አሪፍ ነው። አንደኛ ስለራበ ያው እቺ አሪፍ ነው። ቻሪፍ ቻቻ ይቻላል። ራብ ሌላ ጣፍጣል ይባላል። 8 ቆንጆ ነው። ሁሉን ነገር መጥኖ የተሰራ ነገር ነው። ሁሉም ነገር በአግባቡ የተጠቀመበት ነገር ነው። 8 ከ10 እኛ ጋር ሲደርስ ነው ችግሩ። ዋናው ቀማሽ ምላስ እኛ ጋር ስለሆነ ያለው አራበ ብለዛ እኮ ባለ ቀማሾቹ ስታዲየም ትጮህበታለህ እንጂ በምላስ ትክክለኛው ምላስ እኛ ጋር ነው ያለው። አይ ምግብ መቅመስ አይችልም። እሱ ድምጽ ነው ያስደግማል። ድገም አይዞህ። አይ ድገም ችግር እንዴ አንድ እንጀራ ጨርሰሃል። እዛ ሾፒንግ ላይ ጨርሰሃል። ብርም ቅምሻ አይመስልም እኮ ከፍለ ገዝተው ነው የሚመስለው። ለቅምሻ አይመስልም። አዘህ ነው የሚመስለው። አሪፍ ነው። ትንሽ የሚጥሚጣ ማነስና የደም ማነስ እንዳለ ትንሽ የቅቤ ማነስ ይታይበታል። ግን እኔም 9 ሰጥቼዋለሁ። ከቅድሙ ጋር የማይገናኝ ምግብ። እናመሰግናለን። እሺ ነገር የኔ ናት ማለት ነው። አዎ እኔም መሰለች። ቻቻ ዞር ብለህ ጉረሳትና ቀመሰ። እናትየው ናቸው። ያሁ በቆሎ ነጋዴ ያሁ እዩኤል ቢረዳ የሰፈር ወንበዴ ጭራሽ እስኪ እንደው ቻቻ የጭቃ ባህሪም አለው። እንደዚህ ሲል ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ ምንም አይልም። በቃ ያው ሰው ነኝ። እንደው ብጮህ ጥሩ ነው። ያው ይሄ ዱዳ አይጮህበትም። የገባው ሚጥሚጣ 20 ሊትር 1 ጃር ውሃ ያስፈልገዋል። ግን ቆንጆ ነው። ይሄን 6 ሰጥቼዋለሁ ከ10 ቆፍጠን። አዎ ምክንያቱም ያው ከቅድሙም እስከቀመስኩት ይሄኛው ትንሽ የቅመም አጠቃቀምም ማለት ሚጥሚጣው ምናምን ጥሩ ነው። የኔ መሰለች እንጂ ሰዓት 6 ሰጠ። ምክንያቱም ራስን ማጋነን ጥሩ አይደለም። እሺ እናመሰግናለን። ወደ ቀጣዩ እንሄዳለን። እንግዲህ አሁን ሶስተኛውን ልንቀምስ ነው። ይሄ በስመ አብ ወልድ መንፈስ ቅዱስ አላም ያስፈራል። እንደ ሰይጣን ልንጋፈጠው የሚገባ የሀገር ጸር የሆነ ክትፎ ነው። በጣም ይገርማል። በራሳችን ላይ ተነስተንም ከሆነ እግዚአብሔር ይማረን። እስቲ እጄም ተንቀጠቀጠ። ድሮ አያቶቻችን በቁም ነው የለቀቃቸው ጨው ነው የሚባባሉ።
ቅቤውን ወደ ቤት ወሰድከው እንዴ አንተ? አይመስለኝም። የኔ ከሆነማ እንዴት አይነት አበላል እንደምበለው ያለፈው ይመስለኛል። ያንተ እስቲ እንግዲህ ቼክ አድርገውና ሚስትህ እንኳን አትቀምስልህ ታውቀዋለች። ይህንን በቃ እኔ እንደው ዝም ብዬ ሰው ክፉ አይሁን 5 ሰጥቼዋለሁ። 5 10 5 ምግብ ነው እርግጠኛ የራሴን ምግብ እንግዲህ ቀጣዩ ጣቢያ እኛ ጋር መጥቷል። ስንቀምስ ምን ጊዜም ያው ቀነስ አድርገን ነው መቅመስ ያለብን። እንደ መጀመሪያው መስሉን ከ10 9 ሲሰጡ ቀምሰን ነው ጉድ ሆነን የነበረው። ወዴት መሄዷ ነው በላ ወዴት መሄዷ ነው ወዴት መጓዟ። እስቲ አታውቁ እኛ ጋር ይምጣና ዋናው እኛን ተመችኛ ስለሆነ ያው እዛው ነው። አይ እነሱ ባልፍ ደስ ይለኛል እዚህ ጋር ቢቆይ። ሾላ ላይ የራበን እዚህ ተጠግባለህ በሰው እቺ ቅዱሴ ናት። በጣም በቃ የዋው አሪፍ የምትባል ናት። የኔ ነው ማለት ከ10 8 ሰጥቼዋለሁ። ትንሽዬ እዚህ ላይ ያየሁት ጨዋ ሳንሶባታል። ወይ በጆሮ ነው የምትቀምሰው። የገዛው ቂቤ ላይም ያለው እንትን ነገር ረጋ ነገር ብላለች። የረጋሽ ናት እንጂ በጣም ተመችቶኛል። ከ10 8 ሰጥቼዋለሁ። በጆሮ ነው የምትቀምሰው። እንግዲህ እስኪ ያው ቻቻ የምላስ በጣም ልዩነት አለ። አረ እስኪ እኔ ደግሞ እስኪ ወይ ቢላሳቸው ቴስት አያደርግም። እኔ የቀደሙ ላይ ነው ያሉት። ያኩ በጭልፋ ቅመስ ያማን 10 5 ይሄ ደግሞ በጣም ቅባት በዝቶበታል። ጸጉርን አልተቀባም። በምድር ብቻ አይደለም በሰማይ የምትሄድም የፍትዋን ንጹህ አለ። ይሄን ለሰራው እግዚአብሔር ይፍታ። እኔ ሌላ ምንም አይደለም። ራስህ ይፍታ። ራስህ እንደዚህ ከልጅነት ጀምሮ ያልተጠቀምኩን ቅባት ባበዛንልህ። ቅቤ በዝቶበታል። ኦልሬዲ የኔ ነው ማለት ዱለቱ ደግሞ በጣም እንትን ብሏል። በማንኪያ ሲሆን በስትሮ ሁሉ ይሳባል ቅቤው። አመሰግናለሁ። የኔ ነው ቅቤው በጣም በስቶ እንትን ብሎበታል። በስትሮ ይሳባል ነው የሚለው። እሺ ስለዚህ እሳት ለብ ቢያደርገው እንዲህ በስትሮ ትስበዋል። በጣም ነው ቅባት በዝቶበታል። ይሄ ለጤናም አይመከርም። ገባ አይደል? ኮሌስትሮል ሚኒስትሮል ስለሚያጋልጥ ይሁን ብዬ ያው መቼም ግራና ቀኝ ተመልክቻለሁ። መኪና ቢሆን ፓርክ አላደረገውም። 6 ሰጥቼዋለሁ። 6 ታሪፍ ዘጭ አድርገህ ሰጠኝ። 6 ሰጥቼዋለሁ። የዩታ ይምጣ እንግዲህ አሁን ጉዳቸውን ነው። አሁን ቀጣዩ ጣቢያ ወደ ዩታ አየነው ለየነው ወልድ ምርቱን ከገለባ የሚባለው ይሄ ነው። ከእንግዲህ ዩኤል ዘበኝነት ገባ። ይሄን አትስራ በቃ ይቅርብህ። እንዴ እኔ ነጭ ክትፎ አይቼ አላውቅም። ኮቦን የከተፍከው ወይስ ስጋውን ነው? አጠገቤ ነበር አይቼዋለሁ። እንዴ ወቅጦት ከትፎት አይደል ወቅጦት ነው የሚመስለው። ኧረ በደ እንዴ ኧረ ገና ሾጎ ራሱ ይብር እንዴ ምን ሆነ ራሱ በጣም እንደዚህ እይተው ራሱ እንዴ በማስቲሽ ነው እንዴ በማስቲሽ ነው እንዴ ሰራው በማስቲሽ ነው የሰራው እንዴ በዳ በጣም ይገርማችሁ። በምርሽ ታጅቦ የሚል እንትን ነው የሚመስለው። ውስጥ ይሄን የሚያላጥ ስጋ አለው። ከላይ አውቁ ዱለቷን የተሸፈነችው ውስጥ ያለው ታኝቆ አይደለም። እኔ ልንገር እሱ ኖርማል ያከታተፍ ችግር ቴስቱ ነው ዋናው ቴስቱ። ኧረ ምን ቴስቱ ነው? ኧረ ምን ቴስቱ ነው? ኧረ ጉዲው ጋም ገማው እንጂ ኧረ ጉዲው። ይሄ ምን መሰለ ጥብስና ክትፎ ተቀላቅሎ አንድ ላይ ስንሰጠው ከ10 ኧረ
ከ10 4 ሰጥቼዋለሁ። አንተ ሆነ ነሱ እስኪ ያው እስኪ እንቀምሳለን። ይሄ ማን እንደሆነ ያው ያስታውቃል። አራት እንዳለው ከትፎት አይደለም ወቅጦት ነው ያመጣው እንዴ። አረ ውስጥ ያለውን ደግሞ ትለየዋለህ። አንኳሩን ይሻከሰል ክትፎ ለማለት ይከብዳል። እንግዲህ ጎረድም ውስጡ ላይ ያለው እዛው ላይ ነበር መሰራት የነበረበት። ምን አቦካው እኮ ምንም ቃል ጉራጌ ክልል ቢሆን በመቁረጫ ቀኝ እጁ ነው ነገር ነው። እንግዲህ ያው እስካሁን ካየናቸው ይሄ ለነዳያን ሁሉ አይመከርም። ለነዳያን አይመከርም። እንግዲህ እኔ ለውሼም የማልመክረው ነገር ነው። ይሄን እንግዲህ የማልሰጠው ነገር ነው። እንግዲህ ይቅመሱት። እኔ 2 ሰጥቼዋለሁ። ለዚህ ምንም እንግዲህ ያው መጥቷል መከራው ወደ ቀምሰዋለን። ቀምሰን ነው ፍርድ የምንሰጠው። እጅን እያየኝ እኔም በጣቴ ነው እንጂ በምላስ ያልቀምሰው። እዚህ ላይ እኔ ያየሁት ችግር የቂቤው የመርጋት የቂቤ ሻጩን ችግር ነው ያየሁት። አነጣጠሩ ላይ አሪፍ ነገር አይተናል። ያው አከታተፉ ላይና ትንሽ የቂቤው አጠቃቀም ቂቤው ስለበዛ ነገሮችን አይተን ከ10 7 ሰጠናል። ክትፎ አፈር በላች። ቴስት አድርገህ ፈረድሽ በስትክክል ቻቻ ክትፎ አፈር በላች። እንዴት ነው ልታነሳው ስትል ይሄ ማስቲሽ መሳብ ይሻላል እኮ ከዚህ ላይ ከማንሳት ራሱ። ይሄ ክትፎ አይደለም ወይ ትንሽ የሆነ በርበሬ ምናምን ጨምረህ በሃይላንድ አድርገና ሳበው። ቀይ ወጥ መስራት ይሻላል። ማስቲሽ በለው በሃይላንድ አድርገህ ሳበው። ስለዚህ ነገር አስጊም ስለሆነ ለአይኔም አስጊ ነው። ልቀምሰው በባል ምድር ስጋት ውስጥ ከመግባት የሜዳን ያለም ያለ እንዲህ ሲጀምር በእጅ የሚከተፍ ነገር እንደዚህ ነው መሆን ያለበት። እስቲ ቴስት አድርገሽ ያንተ ነው እንግዲህ እነዚህ አከታተፌን አይተውታል። ይሄ የልጅ ስራ ነው። ያስታውቃል። መክተከተፈ ሲጀመር ልጅ ጋገረው ለራት አይበቃም እንዴ? የችኩል ይሄው እሺ መልካም ስጠው። ካስ ይሄ ካስርም አልሰጠውም። ምን ኧረ ጸሎት ያስፈልገዋል ከፈተና አውጣኝ ብሎ። ስለዚህ 0 ሰጠው። ይሄን ጨው ምናምን የለውም። ጥሩ ነው ለግፊት። ይሄ በቃ ራሱ ተስፋ የቆረጠ ሰው ወይም ደግሞ ፍርድ ቤት ሰው ገሎ ለመጣ ሰው የሚታዘዝ ጠያቂ የሌለው ሰው ገሎ ለመጣ ሰው በቃ ሞት ይጣል ወይ ጠያቂ የሌለው ሰው ከዜሮ በታች አለ 0 ከዜሮ አንድ ላርግለት ሴንቲግሬድ አለው። ሴንቲግሬድ አንድም ደግሞ ያሳዝናል። ከባድ በቃ አንድ ፍሬ አንድ ብቻ በቃ አንድ ይበቃዋል። በቂ ነው። ይሄ ሞት ምድ ሲያንስ ለመላው ክርስቲያን ማህበረሰብ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና ለዚች ቀን አደረሳችሁ። እንኳን አደረሳችሁ ማለት የምፈልገው ለአንድ ክለብ አንድ ቤተሰብ ለሆነው ለቅዱስ ጊዮርጊስ እግር ኳስ ክለብና ከሀገር ውጭ ላላችሁ በስደት በእስር ቤት በየጸበሉ ላላችሁ እህት ወንድሞቼ ባላችሁበት ቦታ ሁሉ እንኳን አደረሳችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ በረከት በእናንተ ላይ ይደር። በዓሉን የጤና የሰላም የብልጽግና ያርግልን። ኢትዮጵያ ሀገራችንን ሰላም ያርግልን። እሺ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን። ለመላው ኢትዮጵያ በውጭም በሀገር ውስጥም ላላችሁ ሁላችንም እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በግራም በቀኝም ለተቀመጣችሁ ሞጋም ስኒከርም ለተገዳገዳችሁ እንኳን አደረሳችሁ። አገር ውስጥም ከሀገር ውጭም ያላችሁ መላው የክርስቲያን አማኞችና የኢየሱስ ክርስቶስ ውልደትን የምታምኑ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን እላለሁ። እኔ እንኳን አደረሳችሁ ማለት የምፈልገው ለኢትዮጵያ ሕዝብና ለኢትዮጵያ ቡና ደጋፊ
ለቤተሰቦቼ፣ ለአካባቢ ሰዎቼ፣ ለሁላችሁም እንኳን አደረሳችሁ ማለት ፈልጋለሁ። መልካም አመት በዓል። ሁላችሁንም አመሰግናለሁ። በቅድሚያ አስጀምሮ ላስጨረሰን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይሁን። በዚህ ቀን ተሰባስበን በደስታ ይህን በዓል ለማክበር ላበቃን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይሁን። እንኳን አደረሳችሁ ልላችሁ የምፈልጋችሁ ሰዎች ጠቅላላ፣ አንደኛ መላው ኦርቶዶክስ ተዋሕዶ ቤተሰብ እንኳን አደረሳችሁ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ። በመቀጠል ውዷ እናቴ አሳብች ካሳዬ እንዲሁም እህቶቼ መላው ቤተሰብ እንኳን አደረሳችሁ። በመቀጠል እንኳን አደረሰሽ ለምፈልገው ባለቤቴ ዓለምፀሐይ ተስፋዬ መልካም በዓል ይሁንልሽ፣ ከነ ቤተሰብሽ ይመችሽ። በእስር ቤት ላላችሁ፣ በሆስፒታል ላላችሁ፣ በውጭም ስደት ላይ ላላችሁ መላው ኢትዮጵያውያን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መላው ክርስቲያን እምነት ተከታዮች፣ የኢትዮጵያ ቡና ደጋፊዎች በልዩ ሁኔታ እንኳን አብሮ አደረሰ እንኳን አደረሳችሁ። ውድድሩ እንዳያችሁት ነበር። በዚህም መሰረት ከአጠቃላዩ 40 ነጥብ ባስመዘገቡት መሰረት ደረጃቸው እንደሚከተለው ይሆናል። አራተኛ በ14 ነጥብ ኢዩኤል፣ ሶስተኛ በ21 ነጥብ 3 ያኩቡ፣ ሁለተኛ በ24 ነጥብ ቻቻ። ውድድሩን በ32 ነጥብ በመምራት አንደኛ የወጣው ቅዱስ። መልካም በዓል። አሲና በላ አሲና ገናዬ አሲና በር አሲና በር በገና ጨዋታ አሲና በር አሲና በር አይቆጡም ጌታ አሲና በር ገና ደስታችን ገና ደስታችን ገና ደስታችን